ገመችስ ዱጋሳ እባላለሁ። ከአምቦ ነው የመጣሁት። የአምቦ ልጅ ነኝ። ምስክርነቴ እንደዚህ አስከትዬ እናገራለሁ። ከዩኒቨርሲቲ ግራጁዌት አድርጌ እንደመጣው ስራ ጀመርኩኝ። ከጎንደር ዩኒቨርሲቲ ነው ግራጁዌት ያደረኩት። ከዛ በማላቀው ምክንያት ከዛ በፊት ከሴት ጋርም ተገናኝቼ ማላቅ በፍጹም እንዲህ አይነት ህይወት የለኝም። በጌታ ቤት ነው ያደግኩት። ግን ራሴን ሳቀው ፖዚቲቭ ሆኜ ራሴን አገኘሁት። ማለትም ስመረመር በኋላ ላይ ኤችአይቪ ፖዚቲቭ ሆንኩ። ከዛ በጣም አዘንኩ፣ በጣም ተሰማኝ፣ ግራ ገባኝ። ለፋሚሊ ደበቅኩ፣ አልተናገርኩም፣ ሚስጥር አድርጌ ያዝኩት። በጣም ተጨነኩኝ። ከዛ 1 ዓመት ተኩል በኋላ ደግሞ በማላቀው ሁኔታ የአእምሮ ህመም መጣ። ማለትም በጣም ከባድ ህመም ማለት ነው። በጣም ከባድ እንደዚህ እንደውም አንዳንዴ ኤችአይቪ ሳይሻለኝ አይቀርም ብዬ ጌታ ፊት ጸልያለሁ። ጌታው ኤችአይቪውን ተውና ይሄን የእብደት መንፈስ ከላይ ላይ አንሳ ብዬ ለምኜዋለሁ። ከዛ በጣም ረብሻለሁ፣ ምንጣፎች እቀዳድዳለሁ፣ ሃይላንድ ሰበስባለሁ፣ ጉድጓድ ቆፍራለሁ፣ በሮች እሰብራለሁ፣ ከሰው ጋር ጣላለሁ። የሚነካኝ ሰው አልፈልግም። ጠዋት 3 ሰዓት ከጀመረኝ እረፍት ሳላገኝ ሌሊቱ 11 ሰዓት ይደርሳል ሳልተኛ ማለት ነው። ቢበዛ የምተኛው 1 ሰዓት ተኩል ምናምን እና በእንደዚህ አይነት ጭንቀት ከኤችአይቪው ጋር 12 ዓመት ከአእምሮ ህመሙ ጋር 13 ዓመት ቆየው ማለት ነው። በዚህ ማለት በጣም አስጨናቂ ቤተሰቦቼ ዋጋ ከፍለዋል። ይሄን ሁሉ ዓመት ከእናቴም ከአባቴም ደብቄያለሁ፣ ከወንድሞቼም ከእህቶቼም ደብቄ ነው ኤችአይቪውን አብሬ ኖርኩት። ማንም ሰው አያውቅም። አካባቢው ላይ በጣም ተጨንቄ ማለት ነው እና ከትዳር ከሁሉ ነገር ርቄ ራሴን አፓርት አድርጌ ኖርኩት። ስራ አስጠልቶኝ የምኖረው ራሱ በትርጉም የለሽ ህይወት ማለት ነው። በጣም የሚቀፍ የሚደብር ህይወት ነው። ጌታን ራሱ እያዘንኩበት ማዝነው አሁን በጌታ ፊት አፌን ያላቀቁባቸው ቀኖች አሁን ይቆጩኛል። በጣም ነው ጌታን የተናገርኩት። ክብሬን ጠብቄ ስለኖርኩል ነው ወይ አንተ ስላከበርኩ ነው። ጓደኞቼ እኮ ያለፉበትን ቦታ አውቃለሁ። ስንት እኮ ጫት፣ ሲጋራ፣ መጠጥ ሁሉ ነገር ያሳልፈዋል። ከሴት ጋር ብዙ ሆነዋል። እኔ እኮ አንድም አልለካውም። እኔ እኮ የጫት ቴስት አላቅም፣ የመጠጥ ቴስት አላቅም። እና ምን አደረግኩ ብዬ ጌታን በጣም ነበር እማዝነው በጌታ እና መጨረሻ ላይ መጋቢት 13 2013 ዓመተ ምህረት ቻና ላይ አንድ ነገር ልናገር። ልክ የካቲት ወር መጀመሪያ አካባቢ ተኝቼ በእንቅልፍ በህልም ማለት ነው ሌሊት ነው መጥተህ ጸለይክልኝ፣ ትጸልይልኛለህ ረጅም ሰዓት ማለት ነው። ረጅም ሰዓት ትጸልይልኛለህ። ከዛ ምን እንደምትለኝ ግን አላስታውስም። ሆነን ለመናገር ገረመኝና ተነሳው። ስነቃ አልጋ ላይ ነኝ። ህልም እንደሆነ አወኩ የመሰለኝ እውን ነበር። ከዛ በሁለተኛው ቀን እንደዚህ አሰብኩ። 3ኛ ቀን ለምን አልጾምም በጌታ ፊት ለምን ጊዜ አላሳልፍም አልኩና የ40 ቀን ጾም ያዝኩኝ። 40 ቀን ማለት ነው። ከኤችአይቪ ጋር ይዞ 40 ቀን መጾም ይከብዳል። ግን ወሰንኩና የካቲት ወር ሙሉ ከጥር ወር ጀምሮ እስከ የካቲት ሙሉ ወር ድረስ መጋቢት ነው የተወሰነ ቀን አድርጌ 40 ቀን ጾምኩኝ። ኪሎዬ ከ85 ኪሎ በመድኃኒት ምክንያት 85 አካባቢ ስለደረስኩ ወደ 70 ኪሎ ወረድኩ። በ40 ኪሎ በ40 ቀን ውስጥ ማለት ነው። ከዛ 40 ቀኑን ጨርሼ መጋቢት 13 ነው የመጣሁት። አንድ ነገር ልናገር፣ የመጨረሻውን ልናገር። ልክ 40 ቀኑ ካለፈ በኋላ ሌላ ህልም አየሁ። ሌሊት 6 ሰዓት ላይ በእንቅልፌ መጣህ እንደገና ተመለሰ። ከዛ ጸለይክልኝ፣ ረጅም ሰዓት ነው የጸለይክልኝ። ከዛ ገረመኝ። ስነቃ አልጋ ላይ እንዴ የሚገርም ነው ብዬ ተኛው። ከዛ ሌላ 8 ሰዓት በዛው ቀን 8 ሰዓት መጣ እንደገና መለሰ። እንደገና ትጸልይልኛለህ። ከዛ ስነቃ አሁንም ህልም ነው ተኛው። እንደገና 10 ሰዓት መጣ 3ኛ ጊዜ። ከዛ 3ኛ ጊዜ ትጸልይልኛለህ። ስነቃ ይሄ ነገር እኮ የሆነ ነገር አለው ማለት ነው፣ ጌታ መልእክት ነው እየነገረኝ ያለው አልኩና ነቃው። በማግስቱ በሁለተኛ ቀን ለማዘር እንደዚህ ቲቪ እያየን ነገርኳት። እንሄዳለችኝ ገዝተውት ተያይዘን መጣን። መጋቢት 13 2013 ዓመተ ምህረት እዚህ ግቢ ሰኞ ቀን ደረስን። ማክሰኞ ጠዋት ገዝታ ውስጥ ገባው። ከዛ እግዚአብሔር እንደዚህ አለኝ፣ ትዳር የለህም አለኝ። አዎ የለኝም አልኩት። እኔ አላስበውም፣ ዘግቼዋለሁ ፋይሉ፣ ትዳር ምናምን የሌለ ፋይል ነው እኔ ጋር። ከዛ ቀጥሎ ትምህርትን አስተምራለሁ አልከኝ። እኔ ፕላን የለኝም። ከፊት 1 ኤምቢኤ ዲግሪ አለኝ ማለት ማስተርስ ዲግሪ ማለት ነው። 1 ኤምቢኤ ሰርቻለሁ። ሌላ ትምህርት የመማር ራሱ ሀሳቡ አልነበረኝ። ማስተርስ ዲግሪ እንደገና ትማራለህ አልከኝ። ከዛ አዳዲስ ስራዎችም ትጀምራለህ አልከኝ። ከዛ ቀጥለ የውጭ ሀገር በር ይከፈታል አልከኝ። እኔ ትንግርት ነው የሆነብኝ። መጨረሻ ላይ ላስትሊ ኤችአይቪን እበቀላለሁ በላልከኝ። ጉባኤው ለጌታ ክብር አምጡት። ይችላል።
የጌታ መንፈስ በአንተ ውስጥ ኤችአይቪን እበቀላለሁ በል ስትለኝ ደነገጥኩ። የማውቀው ነገር መልሶ አስደነገጠኝ። የመጣሁበት ነገር ማለት ከዛ ድንግጬ ሳይ በጣም ደግሞ በጣም የገረመኝ ማለት እናትህ እንኳን ብታምን 99% ታምንህና አንዱን ትጠራጠራለች። ግን ጌታ በአንተ ውስጥ ከየት እንደመጣ አታውቅም አይደል አልከኝ። ከየት እንደመጣ አታውቅም አይደል ስትለኝ በቃ ያኔ ነው ሰሚት ያደረኩት ራሴን። በጣም ደስ አለኝ። ደስ እያለኝ ነው ከገስታው ሲወጣሁት። ከዛ ሄጄ ተመረመርኩ ቤተ ዛታ። ከዛ መርማሪው ኪቱን ወሰደና ደሜን ወስዶ መመርመር ጀመረ። ከየት ነው ያዛ? እኔ ከየት እንደያዘኝ አላውቅም፣ ግን ኤችአይቪ 12 ዓመት ኖሬያለሁ በመድኃኒት አልኩት። እና ምን ልሰራ መጣለኝ? ልመረመር። ምን ታደርጋለህ መድኃኒት ትወስድ ከሆነ? አይ ተፈውሼ ነው የመጣሁት አልኩት። ይሄ ነቢያቶቹ አለኝ። ጉባኤውን ለጌታ ክብር አምጡት። ይችላል ይሄ ነቢያቶቹ ምናምን አለኝ። ግድ የለህም ይኸው ቆይ አልኩት። እሱን ተወውና ከየት እንደመጣብን ንገረኝ ይለኛል። ይኸው እሱን እለዋለሁ። መጨረሻ ላይ ከ5 ደቂቃ በኋላ ሄዶ አየና ዞሮ ያየኛል። አንተ ግን ከዚህ በፊት ጉባኤውን ለጌታ ይችላል። እሺ እና ሐኪሙ መጨረሻ ላይ አላምንም ብሎ ሁለተኛ መረመረ። ሁለተኛ ደሜን ወሰደና አየ። በቃ አንተ ከዚህ በኋላ ነፃ ነህ አለኝ። ከዛ ወጣ ወደ ቤት የገባው እንደገና 2014 በ8 እሑድ ቀን አምቦ ሆስፒታል ተመረመርኩ። ደሜን ወስደው መርምረው እነሱም ነፃ ነህ አሉኝ ማለት ነው። ሁለተኛ ጊዜ አረጋገጥኩ። ከዛ አእምሮ ህመሙ ደግሞ የተወሰነ አለ እኔ ውስጥ እየቀነሰ መጥቷል፣ ግን አለ በጣም አለ፣ ይረብሸኛል። ጠዋት ከጀመረ ሌሊቱን ሙሉ ነው የሚቆይብኝ። ምናልባት 11 ሰዓት እንቅልፍ ከተኛው በጣም ይረብሸኛል፣ ያስጨንቀኛል። ሰርግ አልሄድም፣ ቀብር አልሄድም፣ ልደት አልሄድም፣ ከሰዎች ጋር አልቀመጥም፣ ቸርች መሃል አልቀመጥም በፍጹም ማለት ነው። መንገድ ላይ ነው፣ በሰው ጋር መቀመጥ አልፈልግም። ብዙ ነገር የቤት ምንጣፍ የቤት ያልተሰባበርኩት ነገር የለም፣ ያላደረኩት ነገር የለም ማለት ፋይናሊ ይሄ ላሳጥረውና ነሐሴ ሐምሌ 1 ቀን 2015 ዓመተ ምህረት መጣሁ። ገስታውስ መጣሁ። ገስታውስ መጥቼ ጌታ እንደዚህ አለኝ። አየኝና 1 2 3 4 5 6 7 8 9 10 11 12 13 አለ 13 ዓመት ከታመምክበት ከአይምሮ በሽታ ጌታ ፈውሶሃል። ጉባኤው ቆሞ አንድ ሰው ለጌታ አመራው ለዚህ ነው ሁሌ የምዘምረው፣ ሁሌ ከኔ ጋር ያለ እንዳንተ ገና ከዚህም በላይ ዘምራለሁ። ሁሌ ከኔ ጋር ያለ እንዳንተ እኔስ ደስ አለኝ አንተ በመሆኔ። ሁሌ ከኔ ጋር ያለ ከአንተ ጋር ሆኖ ማነው የከሰረ? አንተን ተጠግተህ እረ ማን አፈረ? ለቀረቡት ሁሉ መልካም የሚያደርግ እስኪ እንደ ኢየሱስ እረ ማን ነው? ልክ እንደ ጌታዬ ሕይወቱን የሰጠኝ ወድሃለሁ ብሎ ልጁ ያደረገኝ ጌታ ክብር ልክ እንደ አባቴ ሕይወቱን የሰጠኝ ወድሃለሁ ብሎ ልጁ ያደረገኝ ያን ያረክልኝን የማረሳ ለእኔ ብለህ ነው ሞትን የሞትኩ ለሕይወቴ ቤዛ ባትሆን ኖሮ የትገኝ ነበረ ያኔ ድሮ። አሄ ሁሌ ሳስብ የሚገርመኝ በመስቀል ላይ ለኔ የዋልክልኝ ያኔ በሰራኸው ታላቅ ሥራ ሕይወትን አገኘው እንደገና። አሄ ለዚህ ነው ሁሌ መዘምረው፣ ሁሌ ከኔ ጋር ያለ እንዳንተ ገና ከዚህም በላይ አመልካለሁ እንዳንተ። እኔስ ደስ አለኝ አንተ በመሆኔ እንዳንተ ከአንተ ጋር ሆን
ማነው የከሰረ አንተን ተጠግቶ ኧረ ማን ነበር ለቀረቡት ድንቅን የሚያደርግ እስኪ እንደ ኢየሱስ እልልታ ልክ እንደ ጌታዬ ሕይወቱን የሰጠኝ ወድሃለሁ ብሎ ለዚህ ያደረሰኝ ልክ እንደ አባቴ ክብሩን የሰጠኝ ወድሃለሁ ብሎ እልልታ ከመሳሪያው ጋር ከፍ አድርጉና ሃሌሉያ ና ወደዚህ እንደ አሁን ቆይ ሰላም በላይ እስቲ እሱ ከልብ ነው የሚያወራው። አሁን ቆይ ያለ እኮ ነው ከኤችአይቪ ተፈውሻለሁ። ከ13 ዓመት ከአእምሮ በሽታ ተፈውሻለሁ። ከተናገርከኝ በኋላ ትምህርት ጨርሻለሁ። ስራ አልከን ስራ ሁሉ ጀምሬያለሁ። እኔ ለዚህ ጉባኤ አንድ ስጋት አለኝ። ስጋቴን ልንገራችሁ። ሌላ ሰው ሲፈወስ እኔ ምን አገባኝ እንዳትሉ ፈርቻለሁ። ማነው ከእናንተ ውስጥ ሌላ ሰው ሲፈወስ ደስ የሚለው ካለ? ኢየሱስ ጉባኤውን እልልታ ቆማችሁ ለጌታ ክብር አምጡ። ቆማችሁ ለጌታ ክብር እልልታ ቴን በክብር ሐዘኔን በደስታ ውርደቴን በክብር ሐዘኔን በደስታ ታሪኬን ለወጥከው ክብር የኔ ጌታ ታሪኩ የተቀየረለት ጌታ ውርደቴን በክብር ሐዘኔን በደስታ ውርደቴን በክብር ሐዘኔን በደስታ ሃሌሉያ። አንድ ቁጭ በሉ እስኪ። አንዳንድ ጊዜ እዚህ ጌስት ሃውስ ላይ ስንጸልይ ያበደ ሰው ይመጣል። ያበደ ሰው መጥቶ እስከሚጸልይ ድረስ ግቢውን በአንድ እግር ነው የሚያቆሙት። ልክም ያበደ ሰው ይዞ መኖር እራሱ ሌላ እብደት ነው። አንኛው ያበደው ይሻላል። እኩል ማበድ ነው። ኢየሱስ ጌታ ነው ብሎ ቅድም ዕቃ ጨረስኩ አለ። አልተኛም አለ። ቁጭ እኮ አይልም እኮ ቤቱ ስለማውቀው ነው የማወራው። ያበደ ሰው ባህሪው አውቃለሁ። 1 ዓመት 2 ዓመት 3 ዓመት 4 ዓመት 6 ዓመት 7 ዓመት 8 ዓመት 9 ዓመት 10 ዓመት 11 ዓመት 12 ዓመት 13 ዓመት አካ ኤችአይቪ ነው። እብደት ነው። ትልቅ ሰው ነው። 85 ነው ያለው። ለመያዝ አይመች ኃይለኛ ነው። እንደምታውቁ እብድ ልጅ እንኳን አትችልም። ሕፃን ልጅ እንኳን አእምሮ የሚያመው አትይዝም። ምን አይነት አቅም እንዳለው አታውቁም። በደንብ ያስቸግራል። ጌታ ግን መልካም አይደለ? መልካም ነው። አሁን እኮ እሱ ያለው ኤችአይቪ የለ፣ እብደት የለ፣ ትምህርት ጨርሻለሁ፣ ስራ ጀምሬያለሁ። አሁን አላስቸግርም። በጊዜ ነው የምተኛው። ጤነኛ ሆኛለሁ። የቀረ አንድ ነገር ነው። አንድ ጉዳይ ምን አትሉኝም? ምን በሉኛ? አሁን ሊያገባ እየፈለገ ነው። እንኳን ተፈወስኪ እንጂ አሁን በወረፋ ይመጣል። ሂድ አግባ፣ ውለድ ሆነ